በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 14 ቀን እንኳን ለታላቁ ጻድቅ አባ ባጥል መታሰቢያ በዓል በሰላም አደረሰን። አባታችን ጻድቁ ታላቁ አባ ባጥል በሴተኛ አዳሪነት የሚተዳደሩ ሰዎችን እንዴት ከዛ ኃጢአት ያወጣቸው እንደነበረ ገድላቸው ታምራቸው ይናገራልና እስኪ በዕለተ ቀናቸው የእሳቸውን ዜና ሕይወት እንመልከት። እግዚአብሔር በቸርነቱ በምሕረቱ ለሁላችንም ማስተዋሉን ይስጠን። እስኪ ቀጥታ ከስንክሳሩ ላይ እናንብብ የእሳቸውን ገድላቸውን። አባ ባጥል ይህም ቅዱስ በሚኖርበት ገዳም ውስጥ አባ ዮሐኒ የተባለ አበምኔት በመነኮሳት ላይ ነገረ ሰሪን እንደሚቀበል በሰማ ጊዜ አዝኖ በዓቱን ትቶ ወደ ዓለም ወጣ። ወደ እስክንድርያ መጥቶ የሴተኛ አዳሪዎችንና የአመንዝራዎችም ስም ጽፎ ያዘ። ከኪራይ ሰራተኞች ጋር ሲሰራ እየዋለ ደሞዙን ሲቀበል ወስዶ የሽምብራ ቂጣ ብቻ ገዝቶ ሌላውን ገንዘቡን ለሴተኛ አዳሪዎች በየተራ ይሰጣቸዋል። እንግዲህ እነዛ ሴተኛ አዳሪዎች ይህን ስራ የሚሰሩት ወደው አይደለም፣ ገንዘብ አስፈልጓቸው፣ ገንዘብ ስለሚያስፈልጋቸው ነው። ያንን ገንዘብ ወስዶ ሲሰጣቸው ያችን ቀን እንኳን ዝሙት ሳይሰሩ እንዲህ አድሮ ነው አባታችን ይህን ነገር የሚያደርገው። በነገታውም ሂዶ ከአንዷ ጋር ዛሬ የማድረው ከአንቺ ጋር ነውና ማታ ራስሽን ለኔ አዘጋጅ ብሏት ይሄዳል። እሱም ከኃጢአት ሊጠብቃቸው ሲል ገንዘቡን እየከፈላቸው ከሴቶች ጋር ያድር ነበር። እንግዲህ አባታችን አባ ባጥል ከሴቶች ጋር በሚያድሩበት ዕለት እንግዲህ በዛ ቤት ውስጥ እሳቸው ጸሎት ሲያደርጉ፣ ሲሰግዱ፣ ሲያለቅሱ ነው የሚያድሩት። በዚህ ሰዓት እንግዲህ እነዛን ሴቶች ዝሙት የሚያሰራቸው አጋንንት እየተቃጠለ ሸሽቶ ይሄድ ነበር። እነዛ ሴቶችም ወደ ንስሐ ተመልሰው ለቅድስና ይበቁ ነበር ነው የሚለው እና ነገር ግን ሌሊቱ ሙሉ ቆሞ ሲጸልይ ያድር ነበር እንጂ ሴቶችም በግብር ፈጽሞ አያውቃቸውም ነበር። በተራ አብሯቸው ያደረችውንም ሴት ድብቅ ስራዋን ለማንም እንዳይነግርባት በእግዚአብሔር ስም አስምሏት ይሄዳል። የእሱን ድብቅ ስራ ለማንም እንዳትናገርበት። ዛሬ አባ ባጥል ከእሷ ጋር ማደሩን ሲያድርም ደግሞ እየጸለየ እየሰገደ እንዳደረ ለሰው እንዳትናገርበት በእግዚአብሔር ስም አምሏት ይሄድ ነበር ይላል። ከዛ በኋላ ያቺ ሴት ተመለሳ ወደ ዝሙት አትድም። ለምን ነው? አንደኛ እንግዲህ ገንዘብ ሰጥቷታል። ሁለተኛ በጸሎቱ ዝሙት የሚያሰራት አጋንንት ርቆላታል። በየጊዜው ይህን ተግባሩን የዕለት ተዕለት ኑሮ አድርጎ ሲኖር አንድ ቀን ግን አንዲቷ ሴት ምስጢሩን ገለጸችበት። በዚህ ጊዜ ጋኔን ይዞ ወዲያው አሳበዳት። እንዳትናገር ውዳሴ ከንቱ እንዳይመጣበት እንዳትናገሪባት ነበር። እሷ ግን አባ ባጥል እኮ እኛ ጋር ሲያድር እየጸለየ እየሰገደ ነው የሚያድር ብላ ስትናገር ልክ አጋንንት መጥቶ ያዛት ነው የሚለው። የሀገሩ ሰዎችም ይህን ክፉ ሽማግሌ ኃጢአት የለበትም ብላ ስለ እርሱ በሐሰት ስትመሰክር ተቀጣች እያሉ ተዘባበቱባት። ለምን? ህዝቡ የሚያውቀው እሱ ሴተኛ አዳሪዎች ጋር እንደሚያድር ነው። እሱም ዛሬ እገሌ የምትባል ሴተኛ አዳሪ ትጠብቀኛለች እያለ ስለሚናገር ውዳሴ ከንቱ እንዳያመጣበት ህዝቡ እቺ ሴት ግን እውነቱን ነበር የተናገረች። ህዝቡ ግን ምን አለ? እሳቸውን በሌላ መንገድ ስለሚያያቸው ሐሰት ስትናገር ተቀጣች አላት ይላል። እርሷም አስቀድማ እንዳናመነዝር ገንዘብ በመስጠት ከኃጢአት ይጠብቀናል እንጂ ነውር የለበትም ብላ ተናግራ ነበር። የቀሩትን አመንዝራዎች በእርሷ ላይ የሆነውን ባዩ ጊዜ ስለፈሩ እነርሱም ስለ አባ ባጥል መመስከር አልፈለጉም። አባ ባጥልም እገሌ በዚህ ዕለት ትጠብቀኛለች እያለ ከሴተኞቹ አዳሪዎች ጋር እንደሚተኛ ሆኖ ይናገር ነበር። ሰዎችም በሚያሙት ጊዜ እኔም እንደ ሰው ሁሉ ስጋ የለበስኩ ነኝ ይላቸው ነበር። ሰዎቹም ልብስህን ለውጠህ ሚስት አግብተህ ኑር አሉት። እንግዲህ ምንኩስና ልብሳቸውን ለብሰው አይደለም የሚዞሩት። አባ ባጥልም አዎን ብወድ በሚስት እጠነቀቃለሁ፣ እናንተ ግን በእኔ ላይ ፈራጅ ማን አደረጋችሁ? እንዳይፈረድባችሁ ለራሳችሁ አስቡ። ፈራጅ አንድ ጌታ ብቻ ነው፣ ዕለቲቱም አንዲት ናት አላቸው። በዚህ አይነት ሁኔታ አባ ባጥል በእግዚአብሔር ዘንድ ተቀባይነት አግኝቶ በሰው ዘንድ ግን የተናቀ ሆኖ ኖረ። ከእርሱም ጥቅም ያገኙ አመንዝራዎች ዝሙታቸውን ፈጽመው ተው። እንግዲህ ፈጽመው ዝሙታቸውን እንዲተው ያደረጋቸው
የገንዘቡ ብዛት ላይሆን ይችላል። የአባ ባጥል ጸሎት ነው። እዛ ቤት ገብተው ሲሰግዱ፣ ሲያለቅሱ፣ ሲጸልዩ የሚያድሩት ጸሎት ነው ያን የዝሙት ርኩስ መንፈስ የሚያርቅላቸው ማለት ነው። ከእነርሱም ውስጥ መንኩሶ ገዳም የገባ አለ። ህጋዊ ባልም ያገባ አለ። በጾም በጸሎትም ይጸናል። እንግዲህ አባ ባጥል ከዛ የዝሙት ያመንዝራ ህይወት ወጥቶ እንግዲህ ገዳም እስከ መግባት የደረሱ አሉ። ባልም አግብተው በትዳራቸው ይጸናሉ፣ በጾም በጸሎትም ይጸናሉ ይላል እና በአንዲት ዕለት ይላል ከአንዲት አመንዝራ ሴት ቤት አባ ባጥል ሲወጣ አንድ ሰው አየው። ያም ሰው አስቀድሞ ከሴቲቱ ጋር ያመነዝር ስለነበር አባ ባጥልን ከእርሷ ዘንድ ሲወጣ ባየው ጊዜ ሄዶ በጥፊ መታው። ከዚህ በኋላ አባ ባጥል ነፍሱን ይወስዳት ዘንድ ወደ ጌታችን ለመነ። ሰግዶ እየለመነ ሳለ በዚያው አረፈ። በቤቱ መድረክ ላይም እንዲህ የሚል ጽሑፍ ተገኘ። የዚች ሀገር ሰዎች ወይ ጊዜው ሳይደርስ በማንም ላይ አትፍረዱ እንዳይፈረድባችሁ የሚል ጽሑፍ ተገኘ። እንግዲህ አባታችን አባ ባጥል ሰው ሲፈርድባቸው ነበር። እውነት ተመስክሮ እንኳን አትግለጭ ያሏትን ያቺ አመንዝራ ሴት ገልጻ የእግዚአብሔር ቁጣ በሷ ላይ ወርዶ ብታብድ ሐሰት ስትናገር ነው የተቀጣች እያሉ ነበር እና አባታችን አባ ባጥል በዚህ ተጋድሎ ኖረው እስቡት እንግዲህ መነኩሴ ሆኖ ቆብ አድርጎ ቀሚስ ለብሶ በየአመንዝራ ቤቱ እየገቡ ይህን ተጋድሎ መስራት ከዛ ደግሞ በሰው ዘንድ እንደው ክብርና ምስጋና በጸጋ ለሳቸው እና አመንዝራው መነኩሴ እየተባሉ መጠራታቸው እና የእግዚአብሔር ስራው ድንቅ ነው። በአባታችን በአባ ባጥል ጸሎት እኛንም ሁላችንም ይማረን። እግዚአብሔር በቸርነቱ በምሕረቱ ብዙዎቻችን እንግዲህ የተያዝንበት አለ። እነዛ ሴቶች የተያዙት በዝሙት ወጥመድ ነው አይደለ? እኛ ደግሞ የተለያየ ወጥመድ ይዞናል ዛሬ። ኃጢአት የመስራት ወጥመድ፣ ጾም ያለ መጾም፣ ስለ ሀገር አለመልቀስ፣ ስለ ኃጢአት አለማልቀስ፣ ይልቁንም ደግሞ ጸጸት የሚባል ነገር ከልቦናችን ጠፍቷል እና እግዚአብሔር በቸርነቱ በምሕረቱ በቅዱሳኑ ምልጃ እንደው ጸጸት እንዳይነሳን ቸርነቱ ምሕረቱ ይርዳን። አባታችን አባ ባጥል በልመናቸው ሁላችንም ከቸሩ መድኃኔዓለም ስርየተ ኃጢአት ያሰጡን። በረከታቸው በሁላችን ላይ ጸፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።